እንደምን አምሽታችኋል ተመልካቾቻችን። የቢዝነስና ምጣኔ ሀብት ዘገባዎች የሚያልፉበት ሰዓት ላይ ደርሰናል። በቅድሚያም የውጭ ሀገራት ገንዘብ፣ የምንዛሬ ዋጋ፣ የነዳጅ እንዲሁም የወርቅ ዋጋን ተከታትለን ተመልሰን እንገናኛለን። 113,000 ሄክታር መሬት በማልማት 71,000 ሜትሪክ ቶን የተዳመጠ ጥጥ እንደሚጠበቅ ተገለጸ። በግብርና ሚኒስቴር የጥጥ ልማት መሪ ስራ አስፈጻሚ ሳምሶን አሰፋ በአሁኑ ወቅት 113,000 ሄክታር መሬት በማልማት 71,000 ሜትሪክ ቶን የተዳመጠ ጥጥ እንደሚጠበቅ ገልጸዋል። በቅርቡ በአፋርና ደቡብ ኢትዮጵያ ክልሎች ምርት መሰብሰብ እንደሚጀመርም ጠቁመዋል። ባለፉት 3 ዓመታት የጥጥ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሬ ገቢ እያስገኘ መሆኑን የግብርና ሚኒስቴር አስታውቋል። ኢትዮጵያ ለጥጥ ልማት አመቺ የሆነ ወደ 3 ሚሊዮን ሄክታር የሚጠጋ ለም መሬት እንዳላት የኢትዮጵያ ጨርቃ ጨርቅ ኢንዱስትሪ ልማት ኢንስቲትዩት መረጃ ያሳያል። ለዚህም በጥጥ እሴት ሰንሰለት ላይ ያተኮረ ብሔራዊ የጥጥ ልማት የባለድርሻ አካላት ጥምረት እየተቋቋመ መሆኑን የግብርና ሚኒስቴር አስታውቋል። የጥጥ ምርትና ጥራትን በማሻሻል የኢንዱስትሪዎችን ፍላጎት ከማሟላት ባሻገር ለውጭ ገበያ የሚቀርበውን መጠን ለማሳደግ እየተሰራ መሆኑንም በዘርፉ የተሰማሩ ባለሀብቶች ተናግረዋል። በግብርና ሚኒስቴር የጥጥ ልማት መሪ ስራ አስፈጻሚ ሳምሶን አሰፋ በዘርፉ ያሉ ችግሮች ተለይተው እየተሰራ መሆኑንም ገልጸዋል። የጥጥ ምርት እሴት ሰንሰለት ላይ ባለድርሻ አካላትን ያካተተ ብሔራዊ የጥጥ ልማት ጥምረት የተቋቋመ መሆኑንም ገልጸዋል። እሴት የጨመሩ ምርቶችን ማቅረብ፣ የተሻሉ አዳዲስ ዝርያዎችን ማስተዋወቅ፣ የገበያ ትስስርና የፋይናንስ ድጋፍን ማጠናከር፣ የጥጥ መዳመጫ ፋብሪካዎችን ተደራሽነት ማስፋፋትና ማዘመን ላይ በትኩረት እየተሰራ መሆኑንም ተናግረዋል። በ2016 እና 2017 በጀት ዓመት በዞኖችና ልዩ ወረዳዎች በተሰሩ ስራዎች ከ245 ሚሊዮን ብር በላይ ተመላሽ ተደረገ። በማዕከላዊ ኢትዮጵያ ክልል በኦዲት ግኝት በ2016 እና በ2017 በጀት ዓመት በዞኖችና ልዩ ወረዳዎች በተሰሩ ስራዎች ከ245 ሚሊዮን ብር በላይ ተመላሽ መደረጉ ተገለጸ። ይህ የተገለጸው በማዕከላዊ ኢትዮጵያ ክልል የኦዲት ግኝት አስመላሽ ግብረ ኃይል የምክክር መድረክ በወራቤ ከተማ እየተካሄደ በሚገኝበት ወቅት ነው። የክልሉ ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤና የኦዲት ግኝት አስመላሽ ግብረ ኃይል ሰብሳቢ ፋጤ ሰርሞሌ በክልሉ የኦዲት ግኝት አስመላሽ ግብረ ኃይል በተሰሩ ስራዎች አበረታች ውጤቶች መመዝገባቸውን ገልጸው በ2016 እና በ2017 በጀት ዓመት በዞኖችና ልዩ ወረዳዎች በተሰሩ ስራዎች ከ245 ሚሊዮን ብር በላይ ተመላሽ መደረጉን ተናግሯል። በክልሉ እየተከናወኑ የሚገኙ የልማት ስራዎች ውጤታማና ዘላቂ እንዲሆኑ ያለውን ውስን ሀብት ከብክነት በጸዳ መንገድ ማስተዳደር እንደሚገባም ተናግረዋል። ተጠያቂነት በሌለበት የኦዲት ግኝት ማስመለስ ብቻውን መፍትሄ የማያመጣ በመሆኑ ተጠያቂነትን ማረጋገጥ ይገባል ብለዋል። የስልጤ ዞን ዋና አስተዳዳሪ ዘይኔ ቢልካ በበኩላቸው ለተሳታፊዎች ባስተላለፉት መልእክት ዞኑን ለማልማት በልዩ ትኩረት እየተሰራ እንደሚገኝ ተናግረው ውጤታማ ሀብት አጠቃቀም መከተል ቅድሚያ የሚሰጠው ጉዳይ እንደሆነ ገልጿል። በመድረኩ ላይ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ኤርሴኖ ሀቦሬን ጨምሮ የክልሉ የኦዲት ግኝት አስመላሽ ግብረ ኃይል ተቋማት የስራ ኃላፊዎች፣ የዞንና ልዩ ወረዳዎች አፈ ጉባኤና አስተዳደሮች እና የፋይናንስ መምሪያ ጽሕፈት ቤት ኃላፊዎች፣ የሰባቱም ክላስተር ማዕከላት ከተሞች ከንቲቦች ተገኝተዋል። መረጃው የክልሉ መንግስት ኮሚኒኬሽን ነው።
የቢዝነስና ምጣኔ ሀብት ዘገባዎቻችን ተጠናቋል። ስለተከታተላችሁን እናመሰግናለን።